ከተለያዩ የፖለቲካ ፓርቲዎች የተውጣጡ አባላት በኦሞ ወንዝ ላይ የተገነባ የሚገኘውን የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ ፕሮጀክት ግንባታ ተዘዋውረው ጎብኝተዋል። የኮይሻ ኃይል ማመንጫ ግድብ ሀገራዊ ፋይዳ የጎላ መሆኑን የጠቆሙት የፖለቲካ ፓርቲ አባላቱ ፕሮጀክቱ እጅግ ግዙፍና ዘመን ተሻጋሪ የሀገር ሀብት ሆኖ እንዳገኙት ገልጸዋል። የግንባታው ሁኔታው ትልቅ ማሳያ እንደሆነ የገለጹት የፖለቲካ ፓርቲ አባላቱ የግንባታው ደረጃም ከገመቱት በላይ ሆኖ እንዳገኙት አስተያየታቸውን ሰጥተዋል። በእኛ ቲም የኮይሻ ኤሌክትሪክ ኃይል ፕሮጀክት ነው ያያየን ያለ ነው። እጅግ በጣም ደስ ከመለው ተፎካካሪ ፓርቲ አባላትና አመራር ጋር ገዢ ፓርቲው እንደ ብልጽግና እንደ መንግስትም አብረን በመፎካከር በመተባበር የሚሰሩ ስራዎች አሉ። ከዚህ ውስጥ ገዢ ፓርቲ ምንድነው የሰራቸው የምለውን ከሪፖርት ባለፈ ፕራክቲካሊ ታች ነው ማየት አንደኛ የተለያየ አስተሳሰቦች የተለያየ አመለካከቶች ይኖርናል ግን አንድ ሀገር ነው ያለንና እዛ ውስጥ የራሳቸውን ሚና ለመጫወት ያግዛል። በጣም እጅግ በጣም እየተደነቁ እውነትም ብልጽግና መሬት ላይ እንደ መንግስትም ተጨባጭ የሆኑ ስራዎች እየተሰሩ ነው የሚል ከንግግር ባለፈ በተጨባጭ ያዩበት ነው። ይሄ ለሁላችን አቅም ይሆናል። ገዢውን ፓርቲ ማመስገን እፈልጋለሁ። ለምን እንደዚህ አይነት ፕሮጀክቶችን ባይኔስ ከቦታው ድረስ ማየት የቻልኩት በዚህ ዙር እንትን ነውና ይሄንን በማየቴ በጣም በቃ ውስጤን የረበሸብኝ ምክንያትም አለ። ለምን ቢባል ኢትዮጵያ እንግዲህ እንደዚህ አይነት ፕሮጀክቶች ያሏት መሆኑንም ድል አግኝቼ የህዳሴ ግድብንም ሳልጎበኘው መሰለኝና ይሄ ግልገል ግቤ ቁጥር 4ን ሳይ በቃ ውስጤ ተስፋዬ በጣም የለመለመበት አገራችን ወደፊት ትልቅ ደረጃ እንደምትደርስ በቃ ኢኮኖሚካሊ ራሳችንን ለመቻል ያደረግን ያለነው ትግል ትልቅ አስተዋጽኦ እንደሚያደርግ የተደሰትኩበት ቀን ነው። ሀገራዊ ፋይዳ ያላቸው ፕሮጀክቶች እንደተሰሩ ሀገራችን ውስጥ ያየን ነው። ይሄም ደግሞ ለትውልድ ተሻጋሪ የሆኑ የኢትዮጵያን መሰረት የሚጥሉ ለቀጣይ ትውልድ ደግሞ ትልቅ ተስፋ የሚጭሩ ፕሮጀክቶች መሆናቸውን አይቻለሁ። ከዛም አልፎ በጣም የሚያስደስተው ደግሞ ፕሮጀክቶቹ የብሔር ብሔረሰቦች የተሳተፉበት ጭምር ነው። በዛ ላይ ደግሞ ሌሎች ሀገሮችም ከ40 በላይ ሀገሮች የተሳተፉበት የሚገኘው ፕሮጀክት ነው። ይሄ በተለይ ደግሞ ለሚቀጥለው ትውልድ መሰረት ከመጣል አንፃር የእውቀት ሽግግርም ጭምር የታየባቸው ፕሮጀክቶች እንደሆኑና የኢትዮጵያኖች በራሳቸው አቅም ግዙፍ የሆኑ ፕሮጀክቶች ቀጣይ ቢሰሩ እንኳን የሌላን ሀገር ድጋፍ በቴክኒካል በሆነ ነገር የሌላ ሀገር ድጋፍ የማይፈልጉ እንደሆነ ለማየት ችለናል ማለት ነው። ከዛ ባለፈ የኢትዮጵያ በትክክለኛ መስመር ላይ የተራመደች እንደሆነ የሚያሳይም ሁኔታ ተመልክቻለሁ ማለት ነው። በእውነት እንደ ፓርቲም እንደ ራያራዩማ ፓርቲም እንደ ራሴም የምናገረው እዚህ ነገር በአገር ጉዳይ ድርድር አያስፈልግም። ይሄ ኢትዮጵያን ብቻ የሚመግብ ሳይሆን አፍሪካን ሊመግብ የሚችል ከዛ በላይ ተጠቃሚ ሊያደርግ የሚችል ፕሮጀክት ነው። ትልቅ ፕሮጀክት ነው። ስለዚህ እንደ ሀገር በጣም ትልቅ ስራ ስለሆነ ተባብረን ዳር ልናደርሰው የሚገባ ትልቅ ፕሮጀክት ነው ብዬ ነው ማስበው። ስለዚህ ለቀጣይ ትውልድም ትልቅ ስራ ነው፣ ትልቅ ሀብት ነው። ስለዚህ ይሄን ልንከባከበው ከሚሰራው አካል ጋር ተቀራርበን ልንሰራ ልንደግፍ በቻለው አቅማችን ሁሉ ልንደግፍ የሚገባ ፕሮጀክት ነው ብዬ ነው ማስበውና በጣም ደስተኛ ነኝ። ፕሮጀክቱ የተባበሩ ክንዶች ውጤት ማሳያ መሆኑን የገለጹት የፖለቲካ ፓርቲ አባላቱ የሀገርን ሀብት በመለየት በዚህ መልኩ ጥቅም ላይ ማዋል ከተቻለ ሀገር በአጭር ጊዜ ውስጥ እንደምትለወጥ አመላካች ነው ብለዋል። ፖለቲካዊ አመለካከቶች እንዳሉ ሆነው በሀገራዊ ጉዳዮች ዙሪያ በጋራ መስራት እንደሚገባም አጽንኦት ሰጥተው ተናግረዋል። በሀገር ሁሉን አቀፍ የልማት እንቅስቃሴዎች ውስጥ የበኩላቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውንም የፖለቲካ ፓርቲ አባላቱ ተናግረዋል። እኛ የፖለቲካ ኃይሎች በተለይም አጠቃላይ ያለነው አንድ ኢትዮጵያ ነው፣ አንድ ሀገራችን ነው። የፖለቲካ ጉዳይም እያንዳንዱ የሚለይበት ቦታ ይኖራል። ደግሞ በአጠቃላይ በአገሪቱ ሁኔታ ላይ ስንስማማ ደግሞ ከዚህ ይበለጥ ኢትዮጵያን ካደጉት ሀገሮች ጋር ከፍ እንደሚል ነው የታሰበው። ስለዚህ አሁን በአዲስ አበባ ነው የጀመርነው። ብዙ የኮሪደር ልማት እየተካሄደ ያለው አዲስ አበባ ብዙ ቦታ አይተናል። ጫካ ቦረክስም የመሶቦ በተለይ ቦታ አይተናል። የሚሰራው ስራ በጣም
ባንቺን እንደሚባለው ሳይሆን በተግባር የሚታይ ነገር በመሬት የሚታይ ነገር በመሆኑ ይሄን ደግሞ አይተን አሁን ይሄን ሲናው ደግሞ በጣም የሚሰራው ስራ ከፍተኛ ስራ መሆኑ ዙሮ ገዢው ፓርቲም ላገር ነው እኛም ላገር ብለን ነው የምንሮጠው። ስለዚህ ሀገራችንን በማይጎዳው መልኩ ልማትን በማያደናቅፍ መልኩ እንቅፋት መሆን ተገቢ ነው ብዬ አላስብም። ትግላችን ገዢው ፓርቲም የራሱ ዓላማ አለው፣ እኛም የራሳችን ዓላማ አለን። የመጨረሻው ጎሉ ግን ለኢትዮጵያ ነው ሁሉም የሚሯሯጠው ማለት ነው። ያን ለኢትዮጵያ ለአንድ ሀገር እስከሆነ ድረስ ጥረታችን በጠረጴዛ ዙሪያ በሰላማዊ መንገድ በዲሞክራሲያዊ መንገድ መነጋገር መወያየት ማገዝ ምንችልበት ቦታ ላይ ደግሞ ማገዝ ይኖርብናል ማለት ነው። ትልቁን ኢትዮጵያ አይተን የምንሻገርበትና እኔ ጋም አለኝ እንደዚህ አይነት ብሎ የምትቆረቆርበት አካባቢን ሀገርን ወረዳን ቀጠና ዞንን የምታለማበት መሰረት እየጣለ የሚሄድበት እንደሆነ ተመርክቻለሁ። ስለዚህ በፊት ከያዝነው የነበረውን አለማመድ በብዛት አይተው ከሆነ አንደኛው የፍትሃዊነት ጥያቄ የነበረበት ሁኔታ ነበር። ከዛ አንፃር አሁን ወጥተን ቢያንስ ሁሉንም ክልሎች ጸጋቸውን ለመጠቀም የሄድንበት ርቀት በጣም የሚበረታታና መቀጠል አለበት የሚል እሳቤ ነው በኔ በኩል ያለ። ሁሉም ፓርቲ እንደዚህ አይነት ስራዎችን ማድነቅ ያስፈልጋል። የተሰራ ስራን ግዴታ ማድነቅ ስላለብን የተጀመረው ስራ ደግሞ እስከ መጨረሻው ደረጃ እስከሚደርስ ድረስ ወደ ተግባር እስኪገባ ድረስ የግላችን አስተዋጽኦ መስራት አለብን ብዬ አስባለሁ። በፖለቲካ ፓርቲዎች አባላት የተጎበኘው የኮይሻ ኃይል ማመንጫ በኦሞ ወንዝ ላይ የተገነባ የሚገኝ ሲሆን ግንባታው ተጠናቆ ለአገልግሎት ሲበቃ 1800 ሜጋዋት ኃይል የማመንጨት አቅም አለው። ይህም ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ ሁለተኛው ከፍተኛ ኃይል አመንጭ ግድብ ያደርገዋል። በ2.5 ቢሊዮን ዩሮ የተገነባ የሚገኘው ፕሮጀክቱ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በኮንታ ዞን ኮንታ ኮይሻ ወረዳና በደቡብ ኢትዮጵያ ክልል ጎፋ ዞን መሎኮዛ ወረዳ መካከል ይገኛል። ፕሮጀክቱ የሁለቱ ክልል ህዝቦች ማህበራዊና ኢኮኖሚያዊ ችግሮች በሚፈታ መልኩ እየተገነባ እንደሚገኝም የፕሮጀክቱ አስተባባሪዎች ተናግረዋል። የአካባቢው ተፈጥሮ ይበልጥ ተጠብቆ የሚለማበትና ለቱሪስት መስህብ ትልቅ አስተዋጽኦ የሚያበረክት ፕሮጀክት መሆኑም ተገልጿል። የፕሮጀክቱ ግንባታ 65 በመቶ መድረሱን የገለጹት አስተባባሪዎቹ ፕሮጀክቱን ለማጠናቀቅ ከፍተኛ ርብርብ እየተደረገ እንደሚገኝም ተናግረዋል።